አቢሴሎም የሚባለው ስፒሪት ምንድነው? ይሄንን ሐሳብ ለምንድነው የምናስቀምጠው ሲባል ብዙ ጊዜ ቤተክርስቲያን ውስጥ በሰዎች ህይወት ውስጥ ያለ መናፍስትን የምንለይበት የመንፈስ አይነት ነው። ይሄ መንፈስ ሰዎች ምን አይነት በቤተክርስቲያን ውስጥ ካራክተራቸው አላቸው፣ ያንን ካራክተር እንዴት እንቀይራለን በሚል ሐሳብ ነው የምንነጋገረው። አቢሴሎም ማን ነው? አቢሴሎም የዳዊት ልጅ ነው። የንጉስ ዳዊት ልጅ ነው። በጣም በአባቱ የተወደደ ልጅ ነው አቢሴሎም። መጽሐፍ ቅዱስ ውስጥ አባትነት የሚል ፋዘርሁድ የሚባል ነገር አለ። ይሄ ሰንሺፕ እና ፋዘርሁድ የሚባል ነገር አለ። መንፈሳዊ አባታችሁ ስጋዊ አባታችሁ ጋር የሚኖራችሁ ታሪክን ያሳየናል። ከዚህ ነገር ላይ በመንፈሳዊ አባታችሁ ጋር የሚኖራችሁ ነገር ምን ያመጣል? በስጋ አባታችሁ ላይ የሚኖረው ነገር ምን ያመጣል? መጽሐፍ ቅዱስ ውስጥ ስለ አባትነትስ ወይም ደግሞ ስለ መንፈሳዊ ሜንቶርነትስ ምን ያመጣል የሚለውን ሐሳብ እንነጋገራለን። እስቲ እግዚአብሔር ከኔ ጋር አለ በሉ እስቲ አሜን። አንደኛ ቆሮንቶስ 4:14 ላይ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ በክርስቶስ አላፋት ሞግዚቶች ቢኖሯችሁ ብዙ አባቶችን የሏችሁም፣ እኔ ግን በክርስቶስ ኢየሱስ ወንጌል ወልጃችኋለሁ። እስቲ እግዚአብሔር መንፈሳዊ አባት በሉ እስቲ ስጠይ በሉ እስቲ አሜን። እውነተኛ ልጅ አድርገኝ በሉ እስቲ ደግሞ አሜን። በክርስቶስ ብዙ አላፋት ሞግዚቶች ሜንቶሮች አሏችሁ። እነዛ ሰዎች ግን መንፈሳዊ አባቶቻችሁ አይደሉም። እኛ ሀገር ላይ ሲሳካልህ ትሄድና አንድ ታዋቂ ሰው ጋር አባቴ ይሁነኝ ትለዋለህ፣ ልጄ ይልሃል። አፍሪካ ሀገር ላይ እንደዛ ነው። እውነተኛ መንፈሳዊ አባት ግን ለናንተ ዋጋ የሚከፍል በችግራችሁ የሚደርስ በጸሎት አብሯችሁ የሚተጋ የእግዚአብሔርን ቃል የሚያስተምራችሁ አሜን። ማን ቢወልድ ማል በሉ እስቲ አንዳንዱ ሰው ተነስቶ የሆነ ትልቅ የእግዚአብሔር ሰው ጋር ይለጥፍና ዛሬ ወገኖቼ ከመንፈሳዊ አባቴ ጋር ነው ዛሬ እንደዚህ ይላል። እስቲ መንፈሳዊ አባት ማሉ ትልቅ ነገር ነው በሉ አሜን። ጥላ ነው በሉ እስቲ ከቨሪንግ ነው በሉ። አሁን ብዙ ሰው ከመንፈሳዊ አባቱ ጋር በማይሆን መንገድ ተለያይቶ ይሄዳል። ያ ነገር ሳይድ ኢፌክት አለው። እኔ ይሄንን ትምህርት እናንተ እግዚአብሔር ባርኳቸዋል ዩቲዩብ ላይ ይሄ ቴሌቪዥን ላይ ነገ ኔሽን እንደሚጠቅም ስለማቅ ነው። ኢየሱስ ጌታ ነው አሜን። ለዛ ነው አንደኛ ጢሞቴዎስ 1:2 ላይ በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ይላል። በእምነት እውነተኛ ልጄ ለሆነው ለጢሞቴዎስ ከእግዚአብሔር ከአባታችን ከክርስቶስ ኢየሱስ ከጌታችን ጸጋና ምሕረት ይሁን። በእምነት በሉስ እውነተኛ ልጄ ለሆነው ለጢሞቴዎስ። ስለ ትንሽ ነገር ላብራላችሁ። ስለ ሜንቶርና ወይም ስለሚያሳድገን በጌታ ብዙ የሚያሳድጉን ሰዎች አሉ። ለምሳሌ እኛ ማናያቸው እኛ የማናቃቸው ግን ደግሞ መጽሐፎቻቸውን አንብበን እኛ ሜንቶር የሆንላቸው ሰዎች ሜንቶር የሆኑን ሰዎች አሉ። እኔ ብዙ ሰዎች ሜንቶሬ ናቸው። ብዙ መጽሐፍ ቆላሲያስን መጽሐፍ ስታጠኑ ቆላሲያስ ማንን አያውቃትም? ጳውሎስ የቆላሲያስን ቦታ ሂዶ አያውቅም፣ ግን እንደ ሜንቶር ጽፎላቸዋል። ጳውሎስ የማን አገር ሰው ነው? የቱርክ ሰው ነው። ሮም ሂዶ አያውቅም። ለሮም ቤተክርስቲያን ግን በጣም ሳውንድ የሆነ the book of romans ማለት ትልቅ መልእክት ጽፎላቸዋል። አያችሁ፣ የማያውቋችሁ ሰዎች መጽሐፍ ይጽፋሉ፣ ከነሱ ትማራላችሁ። ቪዲዮ ክሊፖች ታያላችሁ። ትልልቅ ህይወታችሁን የሚቀይር ትልልቅ ሰዎች ታገኛላችሁ። እነዚህ ሰዎች መንፈሳዊ ሞግዚቶቻችሁ ናቸው።
ወይም ሜንቶሮቻችሁ ሊሆኑ ይችላሉ። ግን እውነተኛ መንፈሳዊ አባቶቻችሁ ትክክለኛ ስለናንተ ዳይሬክትሊ ኮንፍሮንት የሚያደርጉ ዋጋ የሚከፍሉላችሁ የሚጸልዩላችሁ ጣልቃ የሚገቡላችሁ ስትደክሙ የሚያነሷችሁ በመንፈሳዊ ሩጫ ውስጥ ከናንተ ጋር ባትል የሚገቡላችሁ ሰዎች ናቸው። ኢየሱስ ጌታ ነው። ቲቶ 1:4 ላይ የእግዚአብሔር ቃል እንዲህ ይላል፣ በሃይማኖት ህብረት እውነተኛ ልጄ ለሚሆን ለቲቶ ከእግዚአብሔር አብ ከመድኃኒታችን ከጌታችን ከኢየሱስ ክርስቶስ ጸጋና ምሕረት ሰላም ይሁን። እውነተኛ ልጄ እውነተኛ ልጅ ያድርገኝ ብሉስ። አሜን። አሁን አንዳንድ ሰዎች ደግሞ ጽንፍ ይዙን አዲስ ኪዳን ላይ ከእንግዲህ በኋላ አባት ማንም ከኔ በቀር ሌላ እንዲላችሁ አትፈቀዱ ቢለውን ኢየሱስ ያስተማረበትን አውድ በሌላ መንገድ ተርጉሞ አባት እናት መንፈሳዊ አባት እናቴ ምናምን የሚባል የለም የሚሉ አሉ። ኖ ይሄ ክፍል የሚያሳየን ሰዎች መንፈሳዊ መሪ መንፈሳዊ አባት ያስፈልጋቸዋል። ኢየሱስ ጌታ ነው። ሁለተኛ አንደኛ ቆሮንቶስ 4:14 ላይ እንደ ወዳጆቼ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህንን አልጽፍም። እውነተኛ አባት የሚገስጽ ነው። ስትገስጸው ሰው ይቀራል። በቃ አይመጣም አይፈልግም። እንድትገስጸው አይፈልግም። እንድትቆጣው አይፈልግም። በላይፉ እንድትገባበት አይፈልግም። እዚህ በጌታ በኢየሱስ ስም በሉ ለመገሰጽ ለመማር እኔ ዝግጁ እሆናለሁ። አሜን። ደሞ ሊናገረኝ ይፈልጋል እንዴ ብራም ይላል ጳውሎስ። ዱላ ይዤ ልምጣ ወይስ በፍቅር? መንፈሳዊ አባት በሉ ሁሉ ጊዜ ትክክል ብቻ ስትሆን የሚያበረታታ አይደለም፣ ስታጠፋ የሚገስጽ ነው። ብዙ ሰው መንፈሳዊ አባቱ ማን ነው ብትለው ዩበርት ኤንጅል ይላል። ዩበርት ኤንጅል አያውቀውም ሰውየው። ቡሽሪ ይላል። ስላንተ አያውቀውም። እነሱ የሚያውቅህን ዋጋ የከፈለልህን የጸለየልህን አብሮ የተጋህን ሰውዬ ታፍርበታለህ። አንድ ሴሌብሪቲ አገልጋይ ግን አባቴ ነው ትላለህ። ይሄ ትክክል አይደለም። አሜን። በጌታ በኢየሱስ ስም በሉ እግዚአብሔር ሆይ እውነተኛ ማስተዋል ስጠኝ። ይሄን ልልበት ያልኩበት በአቤሴሎምና በዳዊት መካከል ያለን ቁርሾ አይተን ከዚህ ደግሞ ምን እንማራለን? ደግሞ በአቤሴሎም ጀርባ ድሪቭን የሚያደርገው ስፒሪት ምን አይነት ስፒሪት ነው? ከዚህ መንፈስ ደግሞ ራሳችንን እንዴት እንጠብቃለን ነው የትምህርቱ ርዕስ። ኢየሱስ ጌታ ነው። ኢየሱስ ከኔ ጋር ነው በሉ። ይሄኛው አቤሴሎም በጣም ለአባቱ የእንባ ምንጭ የሆነ ልጅ ነው። የእንባ አቤሴሎም በጣም አደገኛ መንፈስ ነው። አቤሴሎም የሚባለው ስፒሪት ይሄ አዶፕትድ የተደረገ አይደለም። ሂስ ባዮሎጂካል ሰኑ የራሱ ልጅ ነው አቤሴሎም። አንዳንዶች ለቤተሰቦቻቸው ለላይፋቸው ጠባሳ የማልቀስ ምልክት ሆኗል። ለያ ነው አቤሴሎም በጣም የሚያስጠላ ሁኔታ አይመጣም፣ የሚመጣ አይደለም። በጣም ውብ ታለንትድ የፍቅር ሰው ነው አቤሴሎም። አቤሴሎም በሉስ ቆንጆ ነው አይደለ? አቤሴሎም ጸጉሩ ያማረ ነው። አቤሴሎም ምን አይነት ነው? ካሪዝማቲክ ነው። በልሳን የሚናገር ነው። ልሳኑ ያምራል። ሻፓላፓላፓላፓላ ሲል በጣም ድምፁ ያምራል። አቤሴሎም የትንቢትም ግፍት አለው። አቤሴሎም በጣም ካራክተሩ በቃ የፍቅር ሰው የሚመስል ግን ድብቅ አስመሳይ ባህሪ ነው ያለው። ይህንን መንፈስ ዛሬ እንመተዋለን።
handsome, gifted son. You look like humble, በጣም ትሁት የሚመስል አቢሴሎም እወድሃለሁ የሚል ትሁት የሚመስል ልጅ ነው። በአንደኛ ሳሙኤል 14:25 የእስራኤል ሁሉ ዘንድ በአቤሴሎም ውበት የተመሰገነ ሰው አልነበረም፣ ከእግር እስከ ራሱ ድረስ ውብ አልነበረምን? እንከን አታገኙባቸው። ውብ ነው፣ ቆንጆ ነው። እንዴ ወዳጄ ደወለልኝና ፕሮፌት አለኝ፣ ቆንጆ ሴት አግብቼ ውስጧ ግን አውሬ ነውና እንዴት ብዬ ልኑር አለኝ። አያችሁ ሉሲፈር ለውበቱ ምን የለውም? መደምደሚያ የለውም። ለውበቱ መደምደሚያ የለውም። ዛሬ በኢየሱስ ስም ያማረ ነገር ሁሉ በሉስቲ ትክክለኛ ነው አይደለም በሉስ። አንድ ብዙ ጊዜ አንድ አባባል አለ። የቤተ ክርስቲያን ችግር ምንድነው? የትውልድ ችግር ምንድነው? አጥፊ ትውልድ ሲመጣ ለምንድነው የመሪው ችግር ተደርጎ የሚታወቀው? ለዛ ነው እንደዚህ ይላል። ኢየሱስም በሚያገለግልበት ጊዜ በመከራው ሰዓት ስንት ሰው ቀረው? አንድ ሰው ዮሐንስ እቻት እናትህ ይሄው ልጅሽ፣ አንድ ሰው። ሌላው ሁሉ ትቶት ሄዷል። በማን በኢየሱስ አገልግሎት ውስጥ አስቆሮተ ይሁዳ የሚባለውን ሰውዬ ኢየሱስ አዘጋጅቷል። አያችሁ ኢየሱስ አስቆሮተ ይሁዳን ተንኮለኛ እንዲሆን አድርጎ አልሰራው። እነዛ ስጋዬን ያልበላ ደሜን ያልጠጣ ብለው የተመለሱ ሰዎች ሁሉ ኢየሱስ ለሊቱ ሙሉ ሲያስተምራቸው ሲመግባቸው መና ሲያወርድላቸው የነበሩ ሰዎች ናቸው። እነዛ ሰዎች በኢየሱስ ክርስቶስ ምን ያሉ ናቸው? የተማሩ፣ ከእግሩ ስር የወደቁ፣ ጥበብ የወረሱ፣ መንፈስ የተካፈሉ፣ ጸጋ ስጦታ የተካፈሉ ናቸው። እነዚህ ሰዎች ግን ምኖች ናቸው? ተተውት የሄዱ ሰዎች ናቸው። እና አንዳንድ ጊዜ የአመሪነቱ ወይም የአመራር ችግርም አይደለም፣ የልባችን አለመቀየር ነው። ለዛ ነው በጣም በሚገርማችሁ ሁኔታ አቤሴሎማውያኖች ወይም የአቤሴሎም ስፒሪት እልህኛና ቂመኛ መንፈስ ነው። ዛሬ እልህ ካለ ከኔ ራሴ ጀምሮ ራሴን አጸዳለሁ። አሜን ብሉስ። እልህኛ ከሆንኩኝ ትዕቢተኛ ከሆንኩኝ ዛሬ በህይወቴ ላይ ምሰራው ነገር አለ ማለት ነው። እና ራሴ ውስጥ ራሱ አቤሴሎምን ካገኘሁት ዛሬ አቤሴሎም ከራሴ ነቅዬ ክርስቶስን አስገባለሁ ማለት ነው። ሉክ አቤሴሎም እህቱ ትዕማርን ስላሳፈራት አምኖንን ጠልቶት፣ አቤሴሎም አምኖን ክፉም ሆነ በመልካምም ክፉም አልተናገረም። የነሱ ሰዎች አደገኞች ናቸው። ስሜታቸውን የሚናገሩ ሰዎች ጥሩ ሰዎች ናቸው። ይናገሩሃል፣ እዛው ይረሱታል። ደግሞ የሆነ ነገር ሲናገርህ ሲያዝንብህ ዝም ነው የሚልህ። ዝም almost a year or 2 years ዝም ብሏል። አይናገሯችሁ። ቀን እየጠበቁላችሁ ነው። ዲስትሮይ ሊያረጓችሁ ቀን እየጠበቁላችሁ ነው። ያዩትን የተበደሉትን ጥላታቸው ዝም፣ ክፉም ደግም አይናገሩ። አደገኛ ሰው ነው አቤሴሎም። እንዲህ አይነት ሰዎችን ፍሩ። ሚስቴሪየስ ናቸው፣ አይነበቡም፣ ስሜታቸውን አይገልጹም። ለዛ ነው ጊዜ ጠበቀና አንደኛ ሳሙኤል 13:23 ከሁለት ዓመት በኋላ አቤሴሎም በኤፍሬም አቅራቢያ ባለችው በቤትሳሶር በጎቼን እሸልታለሁ። የአቤሴሎም ንጉሥ ልጆች ሁሉ ጠራ። አቤሴሎም አንተ እምቢ ካልክ ወንድሜን አምኖንን ይሄንን እንዲሄድ እለምንሃለሁ። ንጉሡም አንተ ጋር ለምን ይሄዳል አለው። አባቴው ነቅቶ ነበር ግን ሸወደው። አቤሴሎም የግድ አለው።
አምኖንም የንጉሱን ልጅ ሁሉ ከእሱ ጋር ሰደደ። አቤሴሎም እንደ ንጉስ ግብዣ ለግብዣ አደረገ። አቤሴሎምም ከአገልጋዮቹ አምኖንን የወይን ጠጅ ጠጥቶ ልቡን ደስ ባለ አዩ። አምኖንን ገደለው። ባሏችሁ ጊዜ አምኖንን ግደሉት ባሏችሁ ጊዜ ግደሉት፣ አትፍሩ፣ አይዟችሁ እኔ ነኝና በርቱ ጽኑ አለ። ወንድሙን አስገደለው። ከ2 ዓመት በኋላ አሜን። በጌታ በኢየሱስ ስም በሉስ ልቤ ላይ የተቀመጠ ቂም በሉስ የተነሳልኝ ይሁን። አሜን። አንድ ጓደኛ አለኝ። ጧት ሲነቃ ምን ያደርገዋል? ኦራክል ፎርማት ተናግሮ ምን ብሎ ምናምን ጧት ሲነቃ ረስቶታል። አሜን በሉስ እንደዚህ ያደርገን። አሜን። ጧት ሲነቃ ረስቶታል። ቂም የለም። እንደዚህ አይነት ሰዎች ጥሩ ነው። እንደዚህ መሆን ይሻላል። ክብር ለኢየሱስ ይሁን። አቤሴሎሚያኖች ሌላ ባህሪያቸው ፖዚሽንህን የሚወዱ ነው። የአባቶቻቸውን፣ የአለቆቻቸውን፣ የመሪያቸውን ፖዚሽን የሚመኙ ናቸው። ሲቀምሩ ነው የሚያድሩት። ካንተ በላይ ሆኖ መታየት ይፈልጋሉ። እኔ አንዳንድ ልጆች እኔ ጋር የሚያገለግሉ ነበሩ። በቃ የተሻለ ትንቢት ለማምጣት ሲጣጣሩ አይቻሉ። በቃ የተሻለ ነገር፣ የተሻለ ቃል፣ የተሻለ መገለጥ፣ የተሻለ ነገር ለማድረግ ባይዘው እንደ ቦዲ ነው ማሰብ ያለብን። አሜን። ደግሞም መንፈሳዊ አባት ከሆንክ አንተ ምንጭ ከሆንክ እነሱ ካንተ በላይ ሊሆኑ ግድ ነው። ግን ስፒሪቱ አንተን ኮምፒት በማድረግ ስፒሪት ግን መሆን የለበትም። ወንድሜ ከኔ ይበልጣል የሚል የዋህነት፣ ቅንነት፣ ትህትና ስፒሪት ሊኖር ይገባል። አሜን አትሉ? ሁለተኛ ሳሙኤል 15 ቁጥር 1 በዚህ በኋላ አቤሴሎም ሰረገላና ፈረሶቹም በቤቱም የሚሮጡትን 50 ሰዎች አዘጋጀ። አቤሴሎምም ይላል በማለዳ ተነስቶ በበሩ አደባባይ ይቆም ነበር። አቤሴሎም ንጉስ ማስፈረድ ጉዳይ የነበረውን ሁሉ እየጠራ አንተ ከወዴት ወገን ነህ ብሎ ይጠይቅ ነበር። እርሱም እኔ ባሪያህ ከእስራኤል ነገድ አንዲቱ ነኝ ብለው ይመልሱለት ነበር። አቤሴሎም ግን ነገር ግን እውቅናና ቅን ነው፣ ግን ከንጉሱ ታዞ የሚሰማህ የለም ይለው ነበር። ምን እዚህ ቸርች እኮ እንጸልያለን እናገለግላለን፣ ግን ምንም ፕሮፌት እኮ ምንም ግድ የለውም፣ ሰው አይጠይቅ፣ ስልክ አይደውል፣ ምን አይል፣ ለኛ ራሱ ምን የሚል አይነት ስፒሪት አላጋጠማችሁ? እስቲ ወጋ በሉስ። አቤሴሎም ነገር ግን እውነት ቅን ነው፣ ነገር ግን ከንጉሱ ታዞ የሚመስል የለም ይለው ነበር። አቤሴሎም ነገር ክርክር ያለውን ሁሉ ወደኔ ያመጣ ዘንድ ቅን ፍርድ እፈርድለት ዘንድ በአገር ላይ ፈራጅ አድርጎ ማን በሾመኝ? ከተማው አደባባይ ላይ ሂዶ እኮ ነው፣ የንጉስ ልጅ ነው። ናስቲ ደህና ነህ? ከየት ወገን ነህ? እግዚአብሔር ይባርክ፣ ደስ ትላለህ። እግዚአብሔር ደግሞ ላንተ መልእክት አሳይቶኛል። አዎ ምን አይንከባከበውንም እኮ እዚህ ቸርች ውስጥ እኮ ስልክ እንኳን እናንተ ስልኬን እደውልልሃለሁ፣ እንከባከብሃለሁ፣ እኔ መንፈሳዊ አባት ሆነሃለሁ። አሜን። እኔ በመመራት ቸርች ውስጥ እኔ አባታችሁ ነኝ የሚሉ ሰዎች ነበሩ ድሮ። አባትህ እኔ ነኝ። ኦራክል ውሸት እውነት? እኔ አባትህ ነኝ። እኔ እኮ ነኝ አባታቸው። መልእክት ማመጣው እኔ ነኝ። ፋይት ማረገው እኔ ነኝ። መንፈሳዊ ልጄ ናት። እኔም አላቅም። እሺ ይሁንላችሁ፣ አባት ከሆኗችሁ ይሁኗችሁ ነበር። መንፈሳዊ ልጄ ናት። መንፈሳዊ ልጄ ትሆኛለሽ። ከዛሬ ጀምሮ አጋንንቱን አስወጥቼ አስተምሬ ፋይት አረጌ ደናዋልሽ የኔ ልጅ አባቴ እናቴ እየተባባለ የሚኖር ይሄ መንፈስ የአቤሴሎም መንፈስ ነው። ዛሬ ይዘነዋል። ያላዝነው ይዘነዋል በሉስ። ወጋ ነው በሉስ። አሜን። አንተ በምትመራው ቸርች ውስጥ ከስር አባቴ እናቴ መንፈሳዊ አባቴ መንፈሳዊ እናቴ እየተባባሉ ስር ለስር
ተዋልደዋል፣ ተጋብተዋል፣ ተጣብተዋል። ዳዊት በለማያውቀው ከተማ ውስጥ የገዛ ልጁ አባቱን የአባቱን ልብ እንትን ብሏል። ስልካችሁን አንጡ እንደዚህ ይደውላለሁ እኔ ይሄ ማለት which is ምን ማለት እኮ ነው? ስልክ መደወል ምናምን አይደለም፣ ከቤተ ክርስቲያን ጋር የተገናኘ ነገር አይደለም። ኢንዲቪጁዋል ግን ሰዎችን ሞኒተር ለማድረግ የሚጠቀሙ ሰዎች አሉ። የእግዚአብሔር ሥራ መሰራት አለብን፣ እንደ አካል እንደ ቤተ ክርስቲያን እንደዚህ ማድረግ አለብን፣ እንደዚህ እንደውላለን ብለን ተነጋግረን እንደውላለን እኮ። ይሄንን እያልኩ አይደለም። እንደ ቤተ ክርስቲያን እንደ አካል አይደለም። ኢንዲቪጁዋልስ ሰዎችን የግላቸው ያደርጓቸዋል። ሉክ ሰው እንጂ ሊረሳው ወደ እርሱ በቀረበ ጊዜ እጁን ዘርግቶ እጅ ይነሳ ይስም ነበር። ደህና ዋልክ፣ ሰላም ዋልክ። በመንፈሴ ተንበርክኬ እየጸለይኩ ሳለ ጌታ ስለ አንተ አሳሰበኝ። ህልም አየሁ። አንድ ረጅም ገደል ላይ ሆኜ በሞትና በህይወት እየተጨናነቅ ስመጣ የጌታ መንፈስ እኔን ቀስቅሶ አንድ ረጅም ሸምበቆ ይዤ አንስቼ አንተን ሳወጣ አየሁ። እግዚአብሔር ይባረክ እሚላለ ይላል። ደግሞ ለሊት 9 ሰዓት ላይ ደውሎ እግዚአብሔር ሴት ልጅ ስትወልጅ ያሳየኝ። እውነት ውሸት? እንዲህም አለ። አቢሴሎም የንጉሥን ፍርድ ሲሰማ ከእስራኤል ዘንድ የሚመጣው ሁሉ ያደርግ ነበረ። አቤሴሎምም የእስራኤልን ልብ ሰረቀ። ፓስተርማ ምን ይደውልልኛል? ፓስተርማ መቼ ይፈልጎኛ ያውቃል? መቼ ፓስተር ስለኔ ይጸልይ ያውቃል? መቼ እኔን ይፈልገኛል? ይሄው ወንድም እንትና ግን እግዚአብሔር ይባርከው እያሉ አንተ ለነሱ ስትጸልይ ታድራለህ። ለቤተ ክርስቲያኒቷ ገንዘብ እንዴት እንደሚመጣ ስትጨነቅ ትውላለህ። ከየት ገንዘብ አመጣለሁ ከየት እንትን አደርጋለሁ እያልክ ትጨነቃለህ። እነዚህኞቹ ምንም ያስቡ። እዚህ በጌታ በኢየሱስ ስም በሉስ አቤሴሎም ስፒሪት በሉስ የተመታ ይሁን በሉስ። ይሄ ማለት አንዳችሁ ለአንዳችሁ አትጠያይቁ፣ አትዋደዱ፣ እንትን አትበሉ ያልኩኝ ግን አይደለም። እኔ ጋር ግን ስፒሪቱ ነው ያወራው ያሉት። ሞኒተር የሚያደርገውን ስፒሪት ነው እየፈለኩ ያያዝኩኝ ያለሁት። አባታችሁን ለመብለጥ መንፈሳዊውን እንትን ከቨር ለማድረግ ያንን ነገር እኔ ይይዛለሁ ለማለት የሚያደርግ ስፒሪት ካለ አቤሴሎም ነው። ሁል ጊዜ ህዝቡን የራሳቸውን ጸጋ ለማሳየት ትህትና ለማሳየት የሚመለከቱ ምስክርነት ስብሰባ ምስክርነት አለኝ ይሉና የራሳቸው ምስክርነት አንዱ ጅማ ሆኖ ደውሎ ከያጋንንት ያስወጣበትን መደበኛ ፕሮግራም ላይ ቀጥታ ላይቭ እንዲተላለፍለት የሚፈልግ ሰው አለ። ምስክርነት አያችሁ እግዚአብሔር በኔ እንደዚህ ሰርቷል እኮ ብሎ የመታበይ ስፒሪት የቲም ስፒሪት የላቸውም። ይሄ አብሮ የማደግ አብሮ የመስማት ነገር የላቸውም። በዛ ቸርች ውስጥ የራሳቸውን በስራ ቦታ ላይ በቢዝነስ ቦታ ላይ በትዳር ላይ የራሳቸውን ነገር ማሳየት ብቻ ነው የሚፈልጉት። አይጠመዱ፣ አይያዙ። አቤሴሎም መንፈስ በሉ አደገኛ መንፈስ አይደል? ይመታ። አቤሴሎም ውሸታም ነው፣ ባይዘው የውሸታም liar and deceiver አታላይ መንፈስ ነው። by the name of God በእግዚአብሔር ስም። እንዲህም ሆነ ከ4 ዓመት በኋላ አቤሴሎም ንጉሥ ለእግዚአብሔር የተሳለውት ስዕለት ለመስጠት ወደ ኬብሮን እባክህ ልሂድ፣ እኔ ባሪያ ሶሪያ የጌሹር ሳለው እግዚአብሔር ወደ ኢየሩሳሌም በመለሰኝ ለእግዚአብሔር መስዋዕት አቀርባለሁ ብዬ ስዕለት ተስዬ ነበር አለው። ንጉሡም ደና ሂድ አለው። ተነስቶም ከኬብሮን ሄደ። አቤሴሎም ከአባቱ ጋር አጌንስት በመሆን አቤሴሎም ነገሰ ብሎ በኬብሮን አዋጅ አስነገረ። ስዕለቱን ሊከፍል ነው ሄደው ኬብሮን። አቤሴሎም ግን ሰዎች ጠርቶ የማያውቁ ሰዎችን ይዞ መጥቶ ካህን አስመጥቶ ራሱን አስቀባ በራሱ ጊዜ።
አቤሴሎም ሰረቀ። ቸርች ውስጥ ከቤተ ክርስቲያን እውቅና ውጭ የሚሰባሰቡ ሰዎች አሉ። ናኛ ቤት አብረው የሚያድሩ ኬብሮን ሆኖ የነገሰባቸው ሰዎች አሉ። ቤተ ክርስቲያን ዲስትሮይ የሚያደርጉ ስቁጭ ብለው ስለ ቤተ ክርስቲያኒቷ ድክመት ሲያወሩ ያድራሉ። ደገኛ ልጆች ናቸው አቤሴሎሞች። ሌላ አመፀኞች ናቸው፣ ያሳምጹብሃል። ለምን አስራቱን ለኔ ያሰጠኝም? አስራቱን ለኔ ያሰጠኝ እሱ ከየትም ይመጣለታል። ቤተ ክርስቲያን የሚሰራባትን ቤተ ክርስቲያን የቤት ኪራይ ዋጋ የሚከፈልባትን ያንን የራሱን ላይ አድርጎ ሰዎች መንዝሊ አስራትና መባ የሚሰጧቸው ሰዎች ያውቃሉ። ደሞ አንጣ ይለኛል። ደሞ ከኔ ጋር መጥቶ ደሞ ተጨንቄ ገንዘቡን አንጣድ ብሎ ደሞ ተጨንቄ ይሰጣሉ። አቤሴሎም በሉስ ባይዘው ለግለሰብ አስራትና መባ አትስጡ፣ ለቤተ ክርስቲያን ስጡ። መጽሐፍ ቅዱስ የሚለው ለቤተ ክርስቲያን ነው። አስራትና መባ የፍቅር ስጦታ ነው። ለቤተ ክርስቲያን ለወንድም ለእህት የምትሰጡት ቢብሊካል አይደል? እንደ ክርስቲያን አስራት እግዚአብሔር ነው። እጸልይልሻለሁ ይሄ ከተለቀቀ አስራቱ የኔ ነው ይሏቸዋል። እኔ አይለሁበትም ይሄ ነገር ካልመጣ ካልከፈልሽ እግዚአብሔር ዶጎቢያ ምናምን ብለው ጥቅስ አላቸው። ቁልፍልፍ ያደርጉሃል። ቤተ ክርስቲያን መስጠት ያለብህን ቦታ ሳሰጥ ለሰው ትሰጣለህ which is wrong። ሉክ አንደኛ ሳሙኤል 15 ቁጥር 23 ላይ አመፀኛ እንደ ሟርተኛ ኃጢያትን እልህኝነት እንደ ጣዖትን እንደ ማምለክ ነው። ሟርተኝነት ማለት ሪቤሊየን ማለት ነው፣ ማመጽ ማለት ነው። ማመጽ ማለት ነው። ማመጽ do you think ማመጽ ማለት ቤተ ክርስቲያን ውስጥ ሰው እንዳይመጣ፣ ሰው እንዳይጸልይ፣ በጊዜ እንዳይገናኝ፣ አብሮ ህብረት እንዳያደርግ፣ ታይም እንዳይኖረው የሚያደርግ ስፒሪት ነው። አቤሴሎም very dangerous spirit ነው። ይሄ ወደ ምን እንድናል? ሟርተኛ ዊችክራፍት ፋርማኪያ ማለት ነው። ዊችክራፍት ማለት ማማረት ብቻ አይደለም። እኔ ስለሷ ያለኝን አመለካከት ከቀየርኩኝ የሷን አገልግሎት እንዳይቀበሉ ካደረኩኝ ማለት ነው ምን ይሆናል? እኔ የዊችክራፍት መንፈስ እየሰራብኝ ነው። አንደኛ ሳሙኤል 15 ቁጥር 11 ላይ እንደዚህ ይላል፣ የጠሩት ሁሉ 100 ሰዎችን ከአቤሴሎም ጋር በየዋህነት ኢየሩሳሌም እየሄዱ የሚሆነውን ነገር ከቶ አያውቁ ነበር። አቤሴሎም የዳዊት መካር የነበረ የጌሶን ሰው ከአኪጦፌር ከተማን ጌሎ መስዋዕትን የሚያቀርበውን የአስጤራውን የሴራዊን ጽኑ የአቤሴሎም ጋር በህዝቡ እየበዛ ሄደ። አያችሁ፣ እነዚህ ሰዎች እየበዙ ይሄዳሉ። እየበዛ ሄድክ ማለት ግን ፍጻሜህ ግን ገና ነው። ፍጻሜህን ነው ባይዘው ፍጻሜ ላይ ነው እግዚአብሔር ያለው። ራሜን ብሉስ እስከ መጨረሻው የሚጸና ምን ይላል? እስከ መጨረሻው ብሉስ እጸናለሁ ብሉስ እሄዳለሁ ብሉስ። አንድን የእግዚአብሔር ሰው ይላል ባይዘው the spirit of Absalom የሚል ጆን ፖል ጃክሰን የሚል መጽሐፍ አለ፣ አንብቡት። አንዱ ሪፈር ካደረኩት መጽሐፍ ውስጥ አንዱ ነው። ፕሮፌት ጆን ፖል ጃክሰን የሚባል ትልቅ የእግዚአብሔር ሰው ነው። ይህ ሰውዬ ከጻፈው ጽሑፍ ላይ ሲናገር ካነበብኩት አንድ ወጣት አንድ ትልቅ ሰው ፓስተሩን ቸርች ወደ እያገለገለ እያታለለ ህዝቡን ወደ ራሱ አፍልሶ ቸርቿ በዛች ይላል። ከዛ የተነሳ ትልቁ ሰው ፓስተር በዛ አዝኖ ታሞ ሞተ ይላል። ለሰዎች መውደቅ ምክንያት አያድርገን፣ ለሰዎች ማዘን ምክንያት አያድርገን። ሰዎችን ለመጥፋት የሰዎችን ራእይ፣ የሰዎችን ቪዥን፣ የሰዎችን ላይፍ ለዲስትሮይ ለማድረግ እግዚአብሔር አያድርገን።
አሜን። ይሰድ ይሄ እነዚህ አይነት ስፒሪት ነው። ሌላኛው ከአኪጦፌር ጋር ምክር ገብቶ አቤሴሎምን መከረው። የአኪጦፌር ምክር እንደ እግዚአብሔር ምክር ነው ይላል። ቬሪ ባድ የሆነ ምክር ነው ያለው። እንደ እግዚአብሔር ነው ማለት በጣም ፓወርፉል ነው፣ ግን ኢቪልም ሳይድ አለው ሰውየው ማለት ነው። አኪጦፌርም ከአቤሴሎም ቤት ሊጠብቀው ወደ ተዋኛቸው ወደ አባትህ ዕቁባቶች በእስራኤል ሁሉ አባትህ እንዳሳፈርከው እንዲሰሙ ከአባትህ ዕቁባቶች ጋር ተኛ ነው። የአባቱን ልብ ለመስበር እናንተ የረዳችሁት፣ እናንተ ያገለገላችሁት አይዞ ቀን ያልፋል ብላችሁ ወድቆ መጥቶ ደክሞ መጥቶ አዝኖ መጥቶ ያንን ያገለገላችሁትን ሰው ደግሞ ልቡን ለመስበር ማይገባውን ነገር ማድረግ ምን ያስደስታል? እኔ በጣም ብዙ ሰዎች አያለሁ፣ እዚህ አገልግለው እዚህ እንትን ብለው እኔን እንደ ኢነሚ አድርገው ዋጋ እንድከፍል አድርገው ልቤ እንዲሰበር አድርገው አለው። በቅርብ ቀን የሚያየሁትም ነገር አለ፣ አስፈላጊ ስላልሆነ ነው ማውራቱ። ህርትድ አድርገው ብሬክ አድርገው አንተን ማየት ለነሱ ያስደስታቸዋል። በውስጣቸው ይስቃሉ፣ ይደሰታሉ። ምን አይነት ስፒሪት ነው? አሜን። እኔ እግዚአብሔር ምስክሬ ነው። በጌታ ያገለገሉኝን ሰዎች አይ ሪስፔክት ዘም። እዚህ የነበራችሁ አሁን ባለፈው ኃይልሽ የሚባለው የእግዚአብሔር ሰው ሲመጣ ምንድነው ጌታን ደህንነት ያስተማረኝ መንፈሳዊ አባቴ ነው፣ የእግዚአብሔር ሰው ነው ብዬ ለሱ ዕውቅና ሰጥቻለሁ። አሜን። ዕውቅና መስጠት ብሉ፣ ደስ ይላል ብሉ። ይሄ ዕውቅና መስጠት ለእግዚአብሔር ሰዎች መስጠት፣ እነዛ ሰዎች እኮ ፍሬያቸው ነን። በአንድም በሌላ ጥቅስ በማታቀበት ሰዓት ላይ ጥቅስ እንድታይ አድርገዋል። ቃል በማታቀበት ሁኔታ ቃል እንድታይ አድርገዋል። ጸሎት በማታቀበት እንዲጸልይ አድርገዋል። ተጨንቀህ አንተ መጸለይ ባልቻልክበት ሁኔታ እንድጸልይ አድርገዋል። ያ ሰው ይረድተዋል፣ የሆነ ስቴፕ አሻግረዋል። ለዛ ሰው ዕውቅና መስጠት ኢስ ዋይዝ መሆን። አቤሴሎሚያኖች ግን አይደለም። አንተ ተሰብረህ ማየት ለነሱ ደስታ ነው። አንተ አዝነህ ማየት ለነሱ ስኬት ነው። በረዳቸው፣ ባወጣቸው፣ ውስጣቸው ያለውን ፖቴንሻል እንዲወጣ ባደረክላቸው፣ ኦፖርቹኒቲ በሰጣቸው፣ አንተ የተወጋህ ለነሱ ከቨር ስላደረካቸው ዛሬ አቤሴሎም ስፒሪት ይመታል። አሜን። ዱ ዩ ቲንክ ይህንን ስፒሪት ሰው ቸርች ውስጥ ፌስ አላደረገውም? ሂድና ከአባትህ ዕቁባቶች ጋር ተኛ። አባትህም በተዋረደ ጊዜ ባየኸው ጊዜ ደስ ይላቸዋል። አጠገብህ ያሉትም ሰዎች በርታ ብለው አባትህን ንቀው ካንተ ጋር ይተባበራሉ ብሎ አኪጦፌር መከረው። Do you think a spirit self centered የሆነ ስፒሪት ነው? እኔ ብቻ ኢጎ ማለት የሲግመንድ ፍሩድ ቲዮሪ ላይ ሳይኮሴክሹዋል ቲዮሪ አለ እና ሶስት አለ። ኢጎ ሱፐር ኢጎ የሚባል አለ። ኢጎ የሚባለው እኔነት ብቻ ላይ ፎከስ ያደረገ ነው። ቻይልድሁዳቸው ላይ ልጆችን ረጅም ሰዓት ሁሉንም ልጆች አሁን በልጆቻቸው የኔ ነው ነው የሚሏቸው። ያንን ነገር ገደብ ካልተደረገላቸው በአስተዳደጋቸው ላይ ሲያድጉ ሰልፊሽ ይሆናሉ። ቻይልድሁዳቸው ምን የሚያደርጋሉ? መስተካከል አለባቸው። አቤሴሎሚያኖች ሁሉንም ነገር የኔ እና ከኔ አንፃር ነው የሚያስቡት። ሁለተኛ ሾርት ሳይትድ ናቸው። ባይ ዘ ዌይ በጣም ስማርት ሊመስሉ ይችላሉ፣ ግን ፋር አይሄዱም። ፋር የሚሄዱ ሰዎች ሾርት ሳይትድ ያልሆኑ ሰዎች ናቸው። ግራ
ክራይስት ሴንተርድ የሆኑ ሰዎች ከእግዚአብሔር ጋር በጣም እንደ እግዚአብሔር ቃል ማሰብ የሚችሉ እይታቸው ዋይዝ የሆነ ነገር ነው። ዛሬ በኢየሱስ ስም በሉስ እግዚአብሔር በሉ ከኔነት ስሜት ከአጭር ምልከታ በሉስ ምን ይበለኝ ያውጣኝ። እነዚህ ሰዎች የተወሰነ ጊዜ ተጠቅመውባችሁ ይጥሏቸዋል። እውነተኛ ወዳጅ አይደሉም፣ እውነተኛ ጓደኛ አይደሉም፣ እውነተኛ አባት እና ልጅ የላቸው። ኦልዌይስ የራሳቸው አርቀው ዋችማን ማለት አንደኛው ቃል ጉበኛ ማለት ነው። ከርቀት የሚመጣውን የሚያይ ነው። እንዲያውም አንዱ ዋችማን ውስጥ ከነቢያት ዓለም ውስጥ የሲር ዓለም ነው። የባለ ራእይ ከእግዚአብሔር አሞጽ እንደሚናገረው በእውኑ እግዚአብሔር በምድሪቷ ሊያመጣ ያለውን ለባሪያዎቹ ሳይነግር አንዳች አያመጣም። ከእግዚአብሔር ሰምቶ የእግዚአብሔርን አይቶ መኖር የሚችሉ እነዚህ ሰዎች እግዚአብሔርን አያዩም፣ እንዱን አያዩትም። ሾርት ከት። ዛሬ ይሄ መንፈስ የተመታ ይሁን። በአቤሴሎም ስፒሪት ሰዎች ሃርትድ ሲሆኑ ሁሉ ጊዜ የህመም በሽተኞች ይሆናሉ። አንድ ሶሉሽን ልንገራችሁ። ዶንት እናንተ ጋር በህይወታችሁ ለመጡ ሰዎች ቫልዩ ስጡ። ለሄዱ ሰዎች ግን ህመማቸውንና ጉዳታቸውን እያሰባችሁ አትዘኑ። ራሜን በሉስ። ሳምባዲ ሄዷል፣ ፓስተር መጥቷል፣ የእግዚአብሔር ሴት መጣለች፣ እናንተ መጣችኋል፣ አብርሻለ። አጠገባችሁ ባለው ሰው ኢንጆይ አርጉት የእግዚአብሔርን ስራ፣ ትዳራችሁን፣ ላይፋችሁን። አጠገባችሁ እግዚአብሔር በሰጣችሁ ቻንስ ተደሰቱበት። ስለሄዱት ሰዎች አታልቅሱ፣ ስለሄዱት ሰዎች አትሰበሩ። አጋንንት ምን አርጓችሁ ነው የሚሰጠው? ሰክቶባችሁ ሌላ ሰው እንዳታምኑ አርጓችሁ ፈሪ አድርጓችሁ ይሄዳል። ይሄ የአቤሴሎም ስፒሪት ነው። በጌታ በኢየሱስ ስም በሉስ። ከዚህ በኋላ ከኔ ህይወት ጋር በሄዱት ሰዎች እግዚአብሔር ይባርካችሁ። አሜን። አንዳንዱ ደግሞ አለ ሲረግም ይውላል። ጌታ ሆይ ዋይ እኔ አሁን በእውነት ነው የምነግራችሁ። የኔ ወዳጆች የነበሩ ሰዎች እኔ ጎርቶ ሽባ ሆነው ዲስትሮይድ ሆነው እዳት ለኔ ያስደስተኛል? አያስደስትም እኮ። አሜን። ሰው ወድቆ ማየት እኮ አያስደስትም። ሰው ታሞ እኮ አያስደስትም። ሰው ተቸግሮ እኮ አያስደስትም። ሰው ተሸንፎ እኮ አያስደስትም። አሜን። አረ ያ ልጅየው እኮ መጣ፣ አለቀ፣ ሄደ፣ ድርሻውን ተካፍሎ ሲመለስ የጠፋው ልጅ መጣ ብሎ አቀፈው። do you think ዳዊት hurt የተደረገ ሰው ነው? የተጎዳ ሰው ነው። በልጁ የተሳደደ ሰው ነው። በልጁ ኢምባረስድ የሆነ ሰው ነው። የተጎዳ ነው። ምህረት ያጣ ሰው ነው። his biological son ከራሱ ከወለደው ልጅ ከአብራኩ ክፋይ። ዛሬ ሰዎች ሲጎዱን የዳዊት ልብ ያስፈልገናል። ዳዊት እንደ ልብ የተባለበት ልቡ ምን አይነት ነው? ሉክ ሁለተኛ ሳሙኤል 15:13 ከአኪጦፌር ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ ከአኪጦፌር ምክር ስንፍና አድርገህ እንድትለውጠው እለምንሃለሁ አለ። ጭራሽ የሚጸልይ ነው። do you think ልጅየው በተጎዳ ሰዓት ላይ ምን እንዳደረገ አይታችሁታል? ሁለተኛ ሳሙኤል 18:3 ላይ ንጉሥ እጅግ አዘነ፣ በበሩም ላይ ወዳለችው ቤት ወጥቶ አለቀሰ። ሲሄዱም ልጁም በአቤሴሎም ልጄ አቤሴሎም ሆይ በአንተ ፈንታ ሙቼ ቢሆን ልጄ አቤሴሎም ልጄ ሆይ ይል ነበር። how wonderful father, how wonderful, how great father. አሜን። በቴሌቪዥን ላይ የምታዩን ሰዎች
በጂኤምኤም በተለያየ አይነት ቻናል በዩቲዩብ በፌስቡክ አገልጋዮች አባቶች መንፈሳዊ ሜንተሮች ተዋቸው ጎርተዋቸው ለሆኑ ሰዎች ዳዊት እንደ ልቤ ከተባለው አንዱ ሀርቱ ይሄ ነው። የምህረት ልብ የይቅርታ ልብ ለሰዎች መራራት የሚሆን ልብ ያስፈልገናል። እስቲ ኢየሱስ ጌታ ነው ብሉስ። ይህ ስፒሪት መጨረሻው ሞት ነው። ዲስትሮይ ነው የሚያረገን። ሉክ ኢዮብ አብም ከኔ ካንተ ጋር እንዲሆን ዘገይ ዘንድ አልችልም ብሎ 3 ጦር በእጁ ወስዶ አቤሴሎም በገና በዛፉ ላይ ተንጠልጥሎ ሕያው ሳለ በልቡ ምን አረገበት? ሰካበት። ጦር በልብህ እንዲሰካብህ የሚያደርግ ነው። ያ ኮንሲኩዌንሱ እዛ ጋር መንፈሳዊ አባቴ ላይ ፊዚካል አባቴ ላይ በመልካም የረዱ ሰዎች ላይ ያደረከው ዘር ነው። እግዚአብሔር ዛሬ ምህረት ያደርግልን። እንነሳለን። አሁን እጆቻችሁን ታነሳላችሁ። እግዚአብሔር አምላክ በሉስ የአቤሴሎም ስፒሪት ብሉ ከህይወቴ ላይ ብሉ። አሜን። መንፈሳዊ ያሳደጓችሁን ሰዎች የረዷችሁን አብሯችሁ ይቆዩ። ዛሬ ከቻላችሁ ይቅርታ ጠይቋቸው። ቴክስት አርጋችሁ እግዚአብሔር ባንተ ጠቅሞኛል፣ እግዚአብሔር ባንተ አገልግሎኛል፣ ጌታ ይባርክህ፣ I'm sorry what I'm doing። አሜን አሜን። ይሄ ማለት የትዳር አጋራችንን እንትናችንን አንዳንዱ ምናምን ሊል ይችላል። የራሱ ጉዳይ። እግዚአብሔር ሆይ ረድቶኛል፣ ባንተ ጠቅሞኛል፣ አመሰግናለሁ ምናምን ሲል አብረውኝ ለቆሙ ሰዎች ሁሉ ህመምና ላሳደጉኝ በጌታ ላሳደጉኝ ሰዎች በቃ እኔ ለመረዱ ሰዎች አብረውኝ ለቆሙ ሰዎች ህመምና ስብራት ግን አልሆነም። እኔን ሲያስቡ ሐዘን አይምጣባቸውም። አንቺን ሲያስቡ ሐዘን አይመጣባቸው። አንተን ሲያስቡ ሐዘን አይሆንም። በቃ ይሄው አብረን ላንሰራ እንችላለን፣ አብረን ላናገለግል እንችላለን። ግን ከክርስቶስ አካልነት ከክርስቶስ ቤተሰብነት ከክርስቶስ ፍቅር ግን አንለያይም። ከእንደገና አብረን እንቆማለን። አበሻ ሲቸገር ሲሞት ግራ ሲገባው ነው የሚመጣው። ዛሬ በጌታ በኢየሱስ ስም እግዚአብሔር ሆይ በሉስ፣ በልቤ ላይ በሉስ፣ ሰዎችን ስለሰበርኩት ስላሳዘንኩት የሐዘናቸው ምክንያት ስለሆንኩኝ በኢየሱስ ስም በሉስ ይቅር በለኝ በሉ።